አዲስ ቤት ስገባ እኔ አንዳንዴ የምናገረው ነው የሚጠፋብኝና ይቅርታ አድርጉልኝ። ብዙም ወሬ አላበዛባችሁም ከሰላምታ ውጪ እና ይሄንን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የዚህን ቻናል ባለቤት አበረታቱልኝ ይላለው የኔ ምርጥ ቤተሰቦች። ዛሬ እንግዲህ የዚህ ቻናል ባለቤት ከብዙ ጊዜ ቆይታ በኋላ ዛሬ ሊመጣ ነው። የጠፋበትን ምክንያት ምን እንዳጋጠመው ምን ከሷ አንደበት እንሰማለን ማለት ነው። ታሜ ነው ኖርማል አሟልቼ እንዳልሰራ የተለያዩ ነገሮች ገድበውኛል ማለት አሁን ይሄ ነው ያ ነው አይደለም። ብቻ የጠፋሁት ቤተሰብ በተለያየ ምክንያት ነው። ይቅርታ ኮን ይሄ ልጅ ምን ሆኖ ነው የጠፋው ምናምን እያሉ ስለነበር አንዳንዶቹ ለዛ ብዬ እስቲ ቆይ ዛሬ አለ ይሄ ልጅ እኮ በዚህ ምክንያት ነው የጠፋው። ስለዚህ የጠፋበትን ምክንያት ከራሱ አንደበት ስሙ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ለመጀመሪያ ጊዜ በአዲስ ቤት ተገኝቻለሁ። እዚህ ቤት አይታችሁኝ አታውቁም። ዛሬ ለመጀመሪያ ጊዜ ነው እና ቤተሰብ አዲስ ቤት ስገባ እኔ አንዳንዴ የምናገረው ነው የሚጠፋብኝና ይቅርታ አድርጉልኝ። ብዙም ወሬ አላበዛባችሁም ከሰላምታ ውጪ እና ይሄንን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የዚህን ቻናል ባለቤት አበረታቱልኝ ይላለው የኔ ምርጥ ቤተሰቦች። እንደማታሳፍሩኝ አምናለሁ። ይህንን ደግሞ እንደምታደርጉ ተስፋ አደርጋለሁ። የኛ ምርጥ ቤተሰቦች በጣም ነው የምንወዳችሁ፣ ታውቃላችሁ። ለእናንተ ያለን ፍቅር የተለየ ነው እና ቤተሰብ ዛሬ እንግዲህ የዚህ ቻናል ባለቤት ከብዙ ጊዜ ቆይታ በኋላ ዛሬ ሊመጣ ነው። የጠፋበትን ምክንያት ምን እንዳጋጠመው ምን ከሷ አንደበት እንሰማለን ማለት ነው። ታሜ ነው ቤት ውስጥ ነው ያለው። እኔ ውጭ በረንዳ ላይ ነው ያለሁትኝና እጠራዋለሁ። እሱ ለምን እንደጠፋ ምን ሆኖ ምን አጋጥሞት እንደሆነ እያንዳንዱን ነገር በዝርዝር ከኔ ይልቅ ከሷ አንደበት ትሰሙታላችሁ። እስከዛ ድረስ እንዳልኳችሁ ይህንን ቻናል እያበረታታችሁ ያው አታሳፍሩኝም ብያችኋለሁ መጀመሪያ። ለምን ከዚህ በፊት ብዙ ነገር አርጋችሁልኝ አይቻለሁና ቤተሰቦች ይህንን ቻናል እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱልን። የኛ ምርጥ ቤተሰቦች እናንተ እንደሆነ ማበረታታት ልምዳችሁ ስለሆነ ማለት ነው ይሄንን እምላችሁ። ማታሳፍሩኝ አውቃለሁ። ታሜን እንጠራዋለን። ከዛ እሱ ደግሞ መጥቶ ይሆን አንዳንድ ነገር ይለናል ማለት ነው። ቃል ታሜን ጥሪ እና ቤተሰብ ይሄን ቪዲዮ እንደምሰራ ያቅም ውስጥ አለ ጠርቻለሁ። እየመጣ ታሜ አለክ ያ ቤት አንድ ላይ ነበር። ለዛን ብዙም ሰላምታ አላብዛብ ካሜራ ይዘሰ ና ዳውድ ተጠጋማ። እሺ ቤተሰቦችን ሰላም በላቸው። አንዳንድ ነገር እያልኳቸው ነው። እኔ ጋር ነው ቤት ጠፍቼባቸዋለሁ እኮ ለዛ እኮ ነው ይሄ ልጅ ምን ሆኖ ነው የጠፋው ምናምን እያሉ ስለነበር አንዳንዶቹ ለዛ ብዬ እስቲ ቆይ ዛሬ አለ ይሄ ልጅ እኮ በዚህ ምክንያት ነው የጠፋው። ስለዚህ የጠፋበትን ምክንያት ከራሱ አንደበት ስሙ። እስቲ ሁሌ እንትን መጥፋት ከምታበዛ ዝም ብለህ ብቅ ብለህ የተፈጠረውን ነገር ብትነግራቸው ይሻላል ብዬ አሰብኩኝና እንደ ቤት ውስጥ እንዳለ እንሄዳለን። በመጣበት ማለት ነው እንደ ቤት ውስጥ እንዳለ ለምን ካሜራ ይቼ አልቀራውም ብዬ አሰብኩኝ። እሺ በመጀመሪያ ሰላም እንዴት ናችሁ? ውድ የሚላት እና የኔ ቤተሰቦች ይቅርታ ማለት ፈልጋለሁ። ማለት ከብዙ ጊዜ በኋላ ነው ወደዚህ ቪዲዮ የመጣሁት። ምክንያቱም ብዙ ነው ብቻ የሆነ ልደት ተከብሮልኝ ነበረ። ይቅርታ ልደቱን እንዳልጠራችሁ በጣም ያሳዝናል። አይደለ የምር ልደቱን እንዳልጠራችሁ እኔ አይደለም ያዘለበት የሆነ ሲዊ የምትባል ልጅ ነበረችና እንዳጋጣሚ አዲስ አበባ ልትሄድ ነበር። ችግር የለም አታስተባብለው ማርያምን አይደለም ተረጂ ሙሉ ኬክ አዘጋጅተህ ያው እኛ ለኬክ ያለን አቋም ታውቃለህ። ስለዚህ በዛ አድርገን እንደዚህ በአንድ ምናምን አይደለም ተደራርብ ካለ አይደል ወይም ኬተሪንግ አዘህልን ጥራል
ችግር የለም። እኔ ትበላላችሁ፣ ችግር የለው። እኔ ለኬክ ደግሞ ለኬክ ጋብዛችኋለሁ። ማርያም ነው ችግር የለም። በጣም ምርጥ እና ለዛ ነው የጠፋሁት። ኖርማል ስንመለስ ደግሞ ምን መሰለሽ ሜሉዬ ታውቂያለሽ፣ ጠፍቻለሁ። ይቅርታ። የጠፋሁበት ደግሞ የራሴ ምክንያት አለ ማለት እኔ ያው ሁላቸውም በሚያውቁት ብዙ ሰዎች መጥተው እኔ ጋር የተለያዩ ሰዎች ቪዲዮ ሰርተዋል። አብርሽ መጥተዋል፣ ወርቄ መጥተዋል እና ብዙ ሰዎች መጥተዋል። ብቻ ግን እኔ ከምኖረው አንጻርና ቪዲዮ ለመያዝ እንትን የሚለኝ አንድ ምክንያት ቢኖረኝ፣ አንደኛ ታውቂያለሽ ስራ እኔ የምሰራው በሊስትሮ ነው። ከሊስትሮ ወጥቼ ደግሞ እንትን ካልኩ በኋላ እንትን አላለኝ ነገሮች እንዳሰብኩ አልሆነልኝም። ዩቱብ በእርግጥ ከሰሩበት ይከፍላል። ሁሉም አእምሮኔን አሳምኖታል። ለብሶሻላል ዩቱብ የሚከፍለው ግን ስትሰሪበት። እኔ ደግሞ ኖርማል አሟልቼ እንዳልሰራ የተለያዩ ነገሮች ገድበውኛል። ማለት አሁን ይሄ ነው ያ ነው አልልም። ብቻ የጠፋሁት ቤተሰብ በተለያየ ምክንያት ነው። ይቅርታ ለዛ ነገር ማለት ነው። ካሁን በኋላ ግን እኔ ሜሉ ጠዋት ስጠሪኝ እኔ እንደዚህ አልመሰለኝ ለሌላ ነገር ምናምን መስሎኝ ነበር። እንደው ታውቃለህ አይቻለሁ። የስራ ፍላጎት አለ፣ ውስጥ መስራት ይፈልጋል። አረ በጣም ነው የምፈልገው። እንደዚህ አይነት ሰው ደግሞ በቻልነው አቅም እኛ ማንም ሆነን አይደለም፣ ግን ባለን አቅም ብናበረታታ፣ ባለን አቅም የሆነች ካለን ጊዜ ትንሽ ብናካፈል ምንም አንጎዳ። ያንን በማሰብ ነው በቃ ይሄ ልጅ መስራት ይፈልጋል፣ ስለዚህ ለምን አይሰራም? ለምን አናበረታታውም? ስንቱን እንትን በቻልነው አቅም እያበረታታን አይደለም ብዬ አሰብኩኝና ይሄንን በቃ ሳልነግረው እንደዚህ ላድርግ ብዬ አስቤን ይጠራኩ። ለዛ እኔ መስራት አለ። ደስ ብሎኛል። ግን ታውቂያለሽ እኔ አሁን ትልቅ ምክንያት ነው ብላ አቅርብ ብባልም እንኳን ለብዙ ሰዎች አሁን ትንንት ነገር የሚመስላቸው ነገር ናቸው። ለእኔ ማለት ነው አሁን ትልቅ ምክንያት ነው ብዬ እንትን የምለው ነገር ማለት ነው ቤተሰብ እና ትልቁ ችግሬ ሁሉም ያውቀዋል። አሁን አንድ ዩቱበር ነው ሊል የሆነ አካል ሁሉ ነገር አሟልቶ መገኘት አለበት። ሁሉ ነገር ተሟልቶልሽ ስትሰሪ ነው ስኬታማም የተለያዩ ነገሮች መሆን የምችል። እንግዲህ ቤተሰብ ካሁን በኋላ እንደውም ምንም አይነት ምክንያት አላቀርብላችሁም። ያው ብዙ ሰዎች እኔ እንድሰራ ካበረታቱኝ አይቀር እኔ እንደውም ሰርቼ ነው የምገኘው። ሜሉዬ እንደዛ ባድርግ የተሻለ ይመስለኛል። ለምን እንደሆነ ታውቃለህ? ሰው በተለያየ ምክንያት ብዙ ችግር ሊገጥመው ይችላል። አሁንም ቢሆን እኛም እኮ ችግር አለ። ግን ምን መሰለህ የሆነ አላማ ሲኖርህ ያንን ችግር እየተቋቋምክ ምን ኢትዮጵያዊ ሆኖ ማይገጥመው የለም። ያንን ችግር እየተቋቋምክ በርታ እያልክ ጠንከር እያልክ እነዛን ችግሮች ይሄም ያልፋል እያልክ እንደዚህ እያደረክ መስራት አለብህ፣ መታገል አለብህ። መጥፋት ለችግሮች መፍትሄ የሚገኘው እጅ በመስጠት ሳይሆን ችግሮችን ፊት ለፊት በመጋፈጥ። ስለዚህ አንተ ደግሞ አቅም ያለ ትችላለህ፣ በጣም ትልቅ ደረጃ ምትደርስ አይነት ልጅ ነህ። ለምን አይተንሃል፣ ለስራ ያለህን ፍላጎት፣ ጉጉት እና ስለዚህ እንደዚህ አይነት ሰው ደግሞ ማበረታታት እንወዳለን። እኔና መሳዮቼ እኔ ኖርማል ማለት ነው ይዊት እንተ ሚላት ሜሉዬ እኔ ማለት ነው ካሁን በኋላ ማርያምና የተለያዩ ምክንያቶችን ማቅረብ ከዛሬ ጀምሮ አቁሜያለሁ። ከዛሬ ጀምሮ የተለያዩ አዳዲስ ስራዎች ማለት በቃ እናንተን ያዛናል ብዬ የማስበውን ስራዎች ወደ እናንተ እዚህ እመጣለሁ። ቤተሰብ እስከዛሬ ላጉላላችሁ ማለት እናንተን ላሳዘንኳችሁ በጣም 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 ይቅርታ። ከዛሬ በኋላ ሜሉ ካጠገብ ያለች ሰዎች እንደዚህ የሚያበረታቱኝ ነገር ከሆነ እንዴ ጥረቴን አይታችሁ እናንተ የምታበረታቱኝ ነገር ከሆነ እኔ በምክንያት ከዛሬ በኋላ ወደኋላ ነኝ። አዎ እኛ ብቻ ሳይሆን ከዚህ በፊት አይተሃል ማለት አብራቸውም ሰርታን አብርሽ ነበሩ እና ቡራ ነበሩ እና የተንቢም አሉ ምናምን በቃ ብቻ እንደነዚህ አይነት ትልልቅ ልጆች ባሉበት አንተ እንደውም ትልቅ ቦታ ነበር ምን ጠብቅህ። ያው የነገሮቹ አለመመቻቸት ስለሆነ ከዚህ በኋላ ያለውን ነገር አስተካክለ በአዲስ መንፈስ በጥሩ ሁኔታ አብረን ቲም እያደረግን እንሰራለን። እኛ ችግር የለውም፣ ቃል እንገባለን። በዚህ ቃል እገባለሁ።
ቃል ገብታልኛለች። ከዛሬ በኋላ ቲም ሆነን እንሰራለን ብላኛለች፣ ሜላት ማለት ነው። ስለዚህ ከዛሬ በኋላ ቤተሰብ እኔ ቲም አለኝ። ሜሉ ያለችልኝ አጠገቤ ብቻዋን ትበቃኛለች። የጀንትሎች ጀንትል ነው። ከዛሬ በኋላ አጠገቤ እሷ ስላለች ቤተሰብ እኔ በአዳዲስ ነገሮች ከዛሬ በኋላ እከሰታለሁ። በአዳዲስ ነገሮች እናበረታታለን። ስለዚህ አትጥፋ ከሚዲያ በጠፋ ቁጥር ስራው እንዲህ በቃ ማለት ያዝ ለቀቅ ሲደረግ ታውቃለህ። የዩቲዩብ ስራ ከያዝከው አዋጪ ነው፣ ከለቀቅኩም በዛው ልክ። ስለዚህ እንደዛ ከሚሆን በርትተህ ሰርተህ ራስህንም አብሮክ ያሉትን ሰዎች መለወጥ ትችላለህ። እንደዛ ነው ለማለት የምፈልገው። ቤተሰብ ይሄንን ልጅ እንደነገርኳችሁ በመጀመሪያም ብያለሁ፣ ታሜ ስራ ልብ አለው፣ ሞራልም አለው፣ መስራት ይፈልጋል። ስለዚህ አበረታቱት። ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ ቪዲዮዎቹን ተመልከቱ። ይሄንን ነው ምንላችሁ። ለዛሬ የምትላቸው ነገር ካለ በመጨረሻ በላቸው። እኔ በመጨረሻ ጊዜ ምንላችሁ እፈልጋለሁ ቤተሰብ፣ ያው አውቃለሁ በጣም አበረታታችሁኛል፣ በጣም ትልቅ ደረጃ እንድደርስ አደርጋችሁኛል። ግን በእኔ ስንፈት ነው። ለዛ ደግሞ ይቅርታ ሰርቼ እክሳችኋለሁ። ግን ዛሬ የምነግራችሁ ነገር ቢኖር ይህን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ስጡኝ። እንዳጠፋ አለን ከጎን እንድትሉኝ እፈልጋለሁ። ቤተሰብ ከዛሬ በኋላ በአዲስ ነገር እኔን ከነ ሜሉ ጋር በአዲስ ነገር ታገኙኛላችሁ። እስከዛ ድረስ ሜሉ ያለቻችሁን በሙሉ እያደረጋችሁ አብራችሁን ሁኑ ማለት እወዳለሁ። አንቺ የምትይው ነገር ካለ አስተላልፊልኝ። እኔ ብያችኋለሁ።